እኔና ምስጋና ከተራ ጓደኝነት የዘለለ ምንም ነገር የለንም። በአባቷ ሞት ምክንያት ህይወቷ እንደተመሰቃቀለ ከነገረችኝ በኋላ የእሷ ዕዳ እንዳለብኝ ይሰማኛል። ቆይ አንተ ከልጅቷ ጋር እንዳልከው ምንም አይነት የፍቅር ግንኙነት ከሌለ ለምንድን ነው ማቆም የከበደ ነው? ወይንስ እኔ የማላውቀው ነገር አለ? ኧረ ምንም ነገር የለም። ያው ታዲያ የተባልከውን ነገር አድርጋ። ደብተሩን ለማየት የፈለግሽው አባ ሲሞት ምን ያህል ገንዘብ እንደምታገኝ ለማወቅ ነው አይደል? ስንዱ ይህን ሸክም እንዴት ቻልሽው? ብሌን የሆነ ነገር አስመታበት ይሆናል እንጂ ሰው እንዴት ከመሬት ተነስቶ እንደዚህ አይነት ነገር ያደርጋል? እና ባላጠፋነው ጥፋተኞች ስንባል እሺ ማለት መረጥክ? እንደዛ እኮ አይደለም። ቶ እኔም ከሳሮን ጋር ያለኝን ነገር አቁሜያለሁ። አቁማል? እኔ እንድትድኝልኝ ብቻ ነው የምፈልገው። እኔ እንድድን የምትፈልግ ከሆነ ከእሷ ጋር ያለህን ግንኙነት ታቆማል። በጣም ነው የጨነቀኝ። ምንድን ነው የጨነቀህ? ከቤተሰብ ጋር የገባበት ሁኔታ ነው። ለምን ያስጨንቀኝ? የኔ ጉዳይ ነው እንጂ አንተ አይደለም። ስለዚህ አትጨነቅ። ወንድሜ እኮ ነህ። እነትዬ ገሊላም ቢሆኑ ቤተሰቦቼ ናቸው። ታዲያ ለምንድን ነው የማልጨነቀው? ነገሮች ታዲያ ባላሰብናቸው አቅጣጫ ሲሄዱ ምን ላድርግ ቴዲ? እንዴ ትናንትና ከሳሮን ጋር መገናኘት እንደማልችል ነግሬያታለሁ። ከዚህ በላይ ምን ላድርግ? ታዲያ ለምንድን ነው የደወለችው? የማየመታም ነግሬያት ነበር። እንደሱ ተጨንቃ መደወሏ የሚያስቆጣ ነገር ነው? ታዲያ ይህንን ለጋሽ መላኩ አልታስረዳውም ነበር? ይሄ የመርዳትና ያለመርዳት ጉዳይ አይደለም። ቤተሰቦች ጠልተውኛል። ይህማ እውነት ሊሆን አይችልም። እውነት ነው እንጂ ትናንትና እንዴት ሲሆን እንደነበር አላየኸው? ታዲያ ከትላጭ ውጭ ምን ሊሆን ይችላል? እማዬም ወይ ሳሮንን ወይኔም ምረጥ ብላ አስገደደችኝ። እትዬ ገሊላ እኮ ስለአንተ የወደፊት ህይወት ስለምታስብ እኮ ነው እንደዚህ እኮ የምታስጨንቀህ። ለማየ አትከራከርላት። ትናንትና እንደዛ ስትናገረኝ አንተም ነበርክ። በቃ ደውይልኝ በላታ። አልችልም። ምን ማለት ነው አልችልም? እነሱ የፈለጉትን ነገር ሁሉ ማድረግ አልችልም። ለምን? ቤተሰብ እኮ ነው የሚቀድመው መጀመሪያ። አውቃለሁ፣ ነገር ግን ሁል ጊዜ እነሱ የሚፈልጉትን ነገር እያደረጉ መኖር ሰልችቶኛል። በቃ አንድ ቀን እንኳን የሚፈልገውን ነገር እኮ አልጎ ያውቁ። ታዲያ ለምንድን ነው እሱ የሚሉኝ የማደርገው? ይሄማ የማይሆን ነገር ነው። ቆይ አንተ እናትህን ማጣት ትፈልጋለህ? አሁን ስለምንም ነገር ማሰብ አልፈልግም። ወደ ትምህርት ቤት እንሂድ። ኳስ ጨዋታ እኮ አለ ሰውዬ። አሁን እንዴት ነሽ? መላኩ ልጃችን አይወደኝም። በጣም ተጎድቻለሁ። እያሳሰብሽኝ ነው። ምንድን ነው ያሳሰበህ? እኔ ማውቃት ገሊላ ከ15 ዓመት ልጅ ጋር የምትፎካከር አይደለችም። ምን ለማለት ፈልገህ ነው? ይህ መስማት እንደማትፈልግ ያውቃል። ግን ምስጋና በዚህ ከቀጠለ ምን ልትሆኚ? ምን አይነት ጥያቄ ነው? አውቀሽ ነው የወደቅሽው እያልከኝ ነው? እንደዛ እያልኩ አይደለም። እና
ተጨንቄያለሁ። ነገሮችን ለመረዳት እየሞከርኩ ነው። ምስጋናና ሳሮን ወጣትና ግትር ናቸው። ግንኙነታቸውን እሺ ብሎ ማቆም የሚችሉ አይመስለኝም። ድሮስ በማን ይወጣ? ነገሩን ወደ እኔ አታምጪው። ተጠያቂዎቹ አንተና ብሌን ናችሁ። ስለዚህ በእሷ ምክንያት የምወደውን ሰው ማጣት አልፈልግም። አለበለዚያ መለያየት ነው የምፈልገው። ምን እያረክ ነው? ምን እያደረኩ ይመስልሻል? የብሌንን ድግምት ለማክሸፍ እየሞከርኩ እና ምን አገኘ? ይልቅ ግባና አረፍ በልበት። የብሌንን ድግምት ሳላከሽፍማ ምንም እንቅልፍ የሚባል ነገር የለም። እንዲህ ስትሆን የሚያይ ሰው አንተን እንጂ እሷን አይጠረጥራትም። እኔና አባዬ እንዳጣላችን እያወቅሁ ዝም ብዬ እጄን አጣጥፌ ቁጭ ምል ይመስልሻል? በቃ በኋላ ተቀጥሏል። አሁን ይኸውልህ ሂድና ተጣጣፍ። አንቺ ሂጂና ግሮሰሪውን ክፈች። አንተስ? እኔ እቆያለሁ። አባዬና ብሌን ሲወጡ ጠብቄ ክፍላቸውን ፈትሻለሁ። ክፍላቸው ውስጥ የሆነ ነገር ይኖራል። ፍቅር ምንም አታገኝም። እንዲያውም የብሌን እጅ ቦርሳ ስታደንቁ ነበር መጠርጠር የነበረብኝ። ሁላችንን የሚያደነዝዘን ነገር በቦርሳዋ ይዛ ነው መሰለኝ። ይኸውልሽ ግሮሰሪው ላይም ሳታስደግምበት አቅ ጭራሽ ግሮሰሪው ላይ እቺ ትቀልጃለሽ። እዛ ቢሮማ የሆነ ነገር አስቀብራ ነው እንጂ እንዴት ይሄን ያህል ዓመት የሰራበትን ቢሮ በአንድ ጊዜ ብድግ አድርጎ ይሰጣታል? ይሄ አጎል ጥርጣሬ ነው። አንቺ ቢሮ ጋቲ ሳሮን
እያየልኝ ምን ሆነሃል? ደህና አትመስለኝም። ምግብ ምናምን ላምጣልህ እንዴ? ምንድነው ቤቱ እንደዚህ የምታሳብደው? አባት ደንግጥ፣ እየጨረስኩ ነው። ምን ነው የምጨርሰው? ለአንተ ስል ነው። ከብሌን መተት ካላተረፍኩ መቼም እረፍት አይኖረኝ። ሰለሞን ምንድን ነው የጠጣኸው? አንድ ነገር አለ አባ። ብሌን እዚህ ቤት ከመጣች ጀምሮ የሆነ የሚጣፍጥ ነገር አብልታለች ወይም ስጦታ ሰጣ ታውቃለች? ቅባትም ሊሆን ይችላል። ብሌን አስመትታባሃለች። አሁን በጣም አብዝተዋል። ራስን እያዳመጥከው ነው? አባ ንቃ እንጂ። ትብትብ አድርጋ እኮ ነው ስር አድርጋ ቁጭ ያደረገች። ብሌን ዘመናዊ ሴት ናት። እንደዚህ አይነት ነገር በጭራሽ አታውቅም። እርግጠኛ ነህ? ጌታቸው ያን ሁላ ገንዘብ እንደዛ ሲያጠፋና ሲቀማጠል የነበረው ከየት አምጥቶ ነው? ሰርቶ ነው? ሰፈር ውስጥ መቼም ምን እንደሚወራ ሳትሰማ አልቀረም። ሰለሞን እኔ ሞንኩ ልጆቼ እንደዚህ አይነት ነገር መስማት አልፈልግም። ስለዚህ አሁንም ይህን ነገር ማቆም አለ። ሜላት መቼም እኔ ላይ እንዲያርጋ ቢሆን ኖሮ ተቃጥዬ አላባራም ነበር። እኔ መቼም አንተ ላይ እንደዚህ አይነት ነገር አላደርግም። ትልቅ ሰው ስለሆንክ እንደ ትልቅ ሰው አስብና ይህን የማይረባ ስራ ማቆም። ይኸው እኔን እንኳን እንዳታምነኝ እኮ ድግምቱ እኮ ነው፣ አስደግማብህ እኮ ነው። ሰለሞን ትዕግስቴን ታስጨርሰኝ። ሳሮ ቆይ፣ አንቺ ምን አይነት ሰው ነሽ? ምን አደረግኩ ደግሞ? አንቺ በፈጠርሽው ችግር ምስጋና ከቤተሰቡ ጋር ግጭት ውስጥ ገብቷል። የልጁን ውስጥ ጋር ነው ያደረግሽበት። ቆይ አንቺ ለምንድን ነው ከልጁ የማትወጪው? ያ አንተን አይመለከትም። ጓደኛዬ እኮ ነው። እንዴት ነው የማይመለከተኝ? እናንሽ ምን አድርጊ ነው የምትለኝ? ልጁ ለገባበት ችግር ተጠያቂው አንቺ ነሽ። አንተ የሚሆን ምን ለማለት ፈልገሽ ነው? ሁላችሁም። እስኪ ንገሪኝ በእናትሽ። ለማናችሁ መልስ መስጠት አይጠበቅብኝም። እዚህ ምን እያረክ ነው? አባዬ መስሎኝ ደነገጥኩ። ቆይ ይሄን ነገር መች ነው የምታውቀው? እኔ ምንም ነገር ስታረጊ ከጎንሽ ነው መሆን አይደል? እኔ አንድ ነገር ሳረግ ለምንድን ነው የምትቃወሚ? ብሌን አባት ላይ መተት አድርጋበት ሊሆን ይችላል ብያልኩ እኔ ነኝ አይደል? በቃ ተሳስቼ ነበር። ለነገሩ ልክ ነሽ። ክፍሏ ውስጥ እኮ ምንም ነገር አላገኘም። እሺ ጨረስከው? ዋው መጀመሪያም ብሌን አባዬ ላይ አላስመተተችበት። እሱ ከኔ ይበልጥ ስለሚወዳት ነው እንጂ። ምናልባት
ከዚህ ቤት ራሳችንን እንችላለን ብንወጣ አባትን የሚያከብር ይመስለኛል። እዚህ እንድንቆይ ሀሳቡን ያመጣሁት እኔ ነኝ። ቢሆንም እዚሁን ቆይ ስትለኝ እምቢ ማለት ይችላል። ያን ጊዜ ብሌን ሀብታም አግብታ አይናችሁ ላፈር ብላ ጥላን ስትሄድ እዚህ ከአባዬ ጋር ማን ነበር? እኔ። አሁን ግን አይሻለ ሳስበው እኔም በመውለዱ ራሱ የሚጸጸት ይመስላል። ልዑል የምትወዱትን ኬክ ይዤላችሁ መጥቻለሁ። እሺ ከሜላትና ከእህትህ ጋር ሜላት ኑ እዚህ ጋር ኬኩን ብሉ። ተነሽ ሳሮን። ይቅርብኝ። ይቅርብኝ? ሜላትስ? አባቴ ሌላ ሰው ምግብ እንዳትበይ ብሎኛል። ለምን? ምንም መሆን አልፈልግም። ምን ማለት ነው ደግሞ ይሄ? አይ ምንም። ማሚ በአንቺና በአጎት ማለት ተፈጠረ ነገር አለ እንዴ? እኔ ምን አውቃለሁ? ሰው እንዴት ከገዛ ልጅ ጋር ይፎካከራል? ያውም ከ15 ዓመት ልጅ። የሚያሳዝነኝ መላኩ ነው። ምንም መጣ የመጀመሪያ ችግር ቀማሽ፣ መጀመሪያ ብሌን፣ ከዛ የብሌን ልጅ። ምን እየሰራሽ ነው ገሊላ? ልብ ቀጥ ልትል ነበር። ስራሽን መስራት ሲጠበቅብሽ አንቺ ግን ጭራሽ ከጎረቤቱ ጋር ሀሜቱን ቀጥለሽበታል። ይቅርታ ገሊላ፣ የሰፈሩ ሰው ስላንቺ የሰማው ከኔ አይደለም። ምንም ይሁን ምን ስለ ግል ህይወቴ ማውራት አይጠበቅብሽ። የምንከፍልሽ እኮ እንድታወሪ አይደለም። አረበሽ ስራሽን ስሪ፣ አለበለዚያ ስራሽን ማቆም ትችላለሽ። እሺ ይቅርታ፣ መስመሬን አልፌያለሁ። መቼ ነው ግን ከስተትሽ የምትማሪው? ልጅሽን ከፍቅረኛው ለመለየት ያንቺን ህመም ወጥመድ ማድረግ የለብሽም። እግዚአብሔርም አይወደው። አስተያየት አልጠየቅኩሽ። ምን አይነት እናት እንደሆንሽ ስለምታውቂ እኔን መጠየቅ አይጠበቅብሽም። አንቺ ጭራሽ ልትሰርቢ ነው እንዴ? ትክክል ስላልሆንሽ ነው እየነገርኩሽ ያሉት። እኔ ደግሞ እውነቱን ከመናገር ወደኋላ አልልም። አንቺም ታውቂያለሽ። ምንም ይሁን ምን በእኔ ህይወት ላይ ጣልቃ መግባት ትችያለሽ ማለት አይደለም። ስለዚህ ራስሽን ምከሪ። ምስጋናው ፍቅረኛ ለመያዝ አንቺን መጠየቅ አይጠበቅበትም። ውጪ ከዚህ ቤት ውጪ! ዳግመኛ እዚህ ቤት ተመልሰሽ እንዳትመጪ እሺ? ነገ ግን እመለሳለሁ። ሪሞቱን ስጭ። ቻናሉ ልትቀይሪው ነው? አባቴ ነው ክፍያውን የሚከፍለው። ስለዚህ የፈለኩትን አያለሁ። ይህን ደግሞ ለመጀመሪያ ጊዜ ነው የሰማሁት። የምርሽ ነው? ጥሩ። መልሽና አስቀምጪ። ለምን? ከየት የመጣ ምቀኝነት ነው ደግሞ ይሄ? ምቀኝነት? የራሳችንን ዕቃ መውሰዴ ነው ምቀኝነት? የተሻልሽ ሰው ትመስይ ነበር፣ ግን ያው እንደ አባትሽ ነሽ። አረ እናንተ ልጅ በፈጠራችሁ ይሄን ጸባችሁን አቁሙ እንዴ! ልቀቂኝ በእናትሽ። ንቀቷን ሳላብርድላት ዝም አልልም። ሰሩ ለምን እንደዚህ ብትሉ አንቺ አንቺን የቀረበ ስለሆነ ምን ታስቀይሚው?
ቆይ አንቺ ከምን ተጠርጣርሽው? ደህና ዋልሽ? ምስጋናስ? ደህና ዋልሽ እያልኩሽ ነው። እኔ ደግሞ ስለ ልጃችን እየጠየቅኩ ነው። ቆይ አባዬ፣ ሁለታችሁንም ማወራችሁ ነገር አለ። ምንድን ነው? ለቤተሰቤ ስል ከሳሮን ጋር መለየት እንዳሰብኩ እንድታውቁት ነው። የጸባችሁ መነሻ መሆን አልፈልግም። በስተመጨረሻ ጥሩ ነገር ላይ ደርሰሃል። ትክክለኛውን ነገር ነው ያደረገው። እውነተኛ ወንድ ቤተሰቡን ያስቀድማል። ስለዚህ ሶስታችንም እንሄዳለን። ወዴት? ብሌን ቤት። ከሳሮን ጋር መለያየቱን፣ ግንኙነቱ እንደተቋረጠ ይነግራታል። ታዲያ እሱ ብቻውን ማድረግ አይችልም? አዎ አባልክ፣ እኔ ብቻ የሚሄድ ይችላል። እንደዛ ከሆነ እስካሁን ለምን አልነገርካትም? ነግሬያታለሁ እኮ። እርግጠኛ መሆን ስለምፈልግ እዛው ነው የፊት ትነግራታለህ። እኔ ኮረሰ መምህሯ ነኝ። እንዴት ነው እንደዚህ አይነት ነገር ሲፈጠር ቆሜ እነሱ መሀል እንድገኝ የምታስገድጅኝ? መላኩ ሊዋሸን ይችላል። ስለዚህ እኔ ፊት ይነግራታል። አብረን እንሄዳለን። መላኩ፣ ሳሮንና ምስጋና ቀጥለው ወይኔ እና ያንተ ያበቃልናል፣ አሊያም አብረን እንሄዳለን። አባ እንዳጎርሶ መርዝ አርጋበታለች። ይቅርታ አርግለት። የሚናገረውን ነገር አያውቅም። አባቴን ለመግደል ከሞከርሽ በኋላ በጣም አስጠልተሽኛል። መጀመሪያ አስጠንቁላባለች ብዬ ነበር ያሰብኩት። ነገር ግን በኋላ ድብደባውን እሷ እንዳከናወነችው የገባኝ ፖሊስ አይጠራ ስትል። ሰለሞን እንድመታ አታድርግ። ዲያባ ያ ወንጀለኛ ባሌን አስገድልሃል ብላ እንዳሳሰረች ረሳው እንዴ? አንተ ሰውዬ ስለምን እንደምታወራ ታውቃለህ? ሚስጥሮችሽን በሙሉ አውቃለሁ። ምንም ለማስመሰል አትሞክር። ሰለሞን ይህን እብደትህን አቁም። አላቆምም። እንዳቆም ከፈለግ እሷ ከዚህ ቤት መውጣት አለባት። አለበለዚያ ግን አላቆምም። እንዴ መላኩ፣ ለምን ቤታቸው እንደመጣን ንገራቸው። ሳንነግራችሁ ስለመጣን ይቅርታ። ምስጋና ለሳሮን የሚነግራት ነገር አለ። እስቲ መጀመሪያ ለኛ ንገረን። አይ እሷ ከመስማቷ በፊት እናንተ መስማታችሁ ጥሩ አይመስለኝም። እኔ አታቆየን። እኔ አይደለሁም። እሺ
በቃ ከአንቺ ጋር መሆን አይፈልግም።